የአንበሳውና የአይጧ ታሪክ። ከዕለታት አንድ ቀን አንድ ትልቅ ጫካን የሚያስተዳድር አንድ ግዙፍ አንበሳ ነበር። በአንድ ቀንም ምግቡን ከተመገበ በኋላ በዛፍ ጥላ ስር እንቅልፉን ተኝቷል። በዚህም ጊዜ አንዲት ትንሽዬ አይጥ አየችው። እናም በላዩ ላይ እየዘለለች መጫወት አዝናኝ እንደሆነ አሰበች። ወደ ተኛው አንበሳም ስትሮጥ በመሄድ ወደ ላይ ወደ ታች መሮጥና በጭራዎቹ ላይም መንሸራተት ጀመረች። የከበዱለት ማለት እንዳይደል አንበሳውም በቁጣ እያባራ ተነሳ። አይጧንም በግዙፍ መዳፉ ያዛት። አይጧም ለማምለጥ ተፍጨረጨረች፣ ነገር ግን አልቻለችም። አንበሳውም ሊውጣት ሰፊ መንጋጋውን ከፈተው። አይጧም በእጅጉ ፈርታ ስለነበር ንጉሥ ሆይ እኔ በጣም ፈርቻለሁ፣ እባክህ አትብላኝ፣ የዛሬን ይቅር በለኝ፣ ልሂድ፣ መቼም አልረሳውም፣ አንድ ቀን ልረዳህ እችል ይሆናል ስትል ለመነችው። አንበሳውም አይጥ እንዴት ልትረዳኝ ትችላለች በሚለው ሐሳብ ተደነቀ። እናም መዳፎቹን ከፍቶ እንድትሄድ ለቀቃት። አይጧም አመሰግናለሁ ንጉሥ፣ መልካምነቱን መቼም አልረሳውም አለችው። አንበሳውም በቅርቡ ምግቤን በመመገቤ እድለኛ ነሽ፣ አሁን በይ ሂጂ፣ ነገር ግን ለሌላ ጊዜ ከእኔ ጋር እንዳትቀልጂ፣ ካለበለዚያ ምሳዬን ነው ማደርግሽ ሲል አስጠነቀቃት። ከጥቂት ቀናት በኋላም አንበሳው በጫካው ውስጥ እየተዟዟረ ሳለ አዳኞች በጫካው ውስጥ ወጥመድ አስቀምጠው አንበሳውን ለሚያስተደብቀው አንበሳው ወጥመዱ ውስጥ እስኪገባ ድረስ እየጠበቁት ነበር። አንበሳው ወጥመዱን ልክ እንደረገጠ ወዲያውኑ አዳኞቹ ከምግቡን በማንሳት በወጥመዱ ያዙት። አንበሳው ጀርባውን ለማምለጥ ቢሞክርም አዳኞቹ በፍጥነት ወጥመዱን በማሰር አንበሳውን ሕፃን ነበር። ጭነው ለመውሰድ የሚያስችላቸውን መጫኛ ለማምጣትም ወደ መንደራቸው ተመልሰው ሄዱ። አይጥም ንጉሡ ችግር ላይ ነው፣ ውለታውን መመለስ አለብኝ በማለት እየሮጠች ወደ አንበሳው በመሄድም አገኘችው። ንጉሴ አትጨነቅ፣ ነፃ አውቃለሁ በማለትም ወደ ወጥመዱ ላይ በመውጣት በስል ጥርሶቿ ወጥመዱን መበጣጠስ ጀመረች። በስተመጨረሻም አንበሳውን ከወጥመዱ አወጣችው። በዚህም ጊዜ አንበሳው ትንሽዬ ትልቅ እርዳታ ማድረግ እንደምትችል ተገነዘበ። አመሰግናለሁ አይጥ፣ ከዚህ በኋላ አላሰጋሽም፣ በጫካዬ ውስጥም በደስታ መኖር ትችያለሽ፣ የንጉሡን ሕይወት አድነሻል፣ ካሁን በኋላ አንቺ የጫካው ልዕልት ነሽ አላት። አመሰግናለሁ ንጉሥ፣ ቻው፣ በቃ በቅርቡ እንገናኛለን ብላ ለመሄድ ስትነሳ አንበሳውም ወዴት ነው የምትሄጂው? በእኔ ጀርባ ላይ መዝለል፣ በጭራዬ ላይም መንሸራተት አትፈልጊም ሲል ጠየቃት። አይጧም ወዲያውኑ ጀርባው ላይ በመውጣት በመዝለልና በጭራዎቹ ላይም በመንሸራተት መጫወት ጀመረች። ከቆይታ በኋላ አዳኞቹ ትልቅዬ መጫኛ ይዘው አንበሳውን ለመውሰድ ተመልሰው መጡ። አንበሳውና አይጧም አያቸው። አንበሳውም በአስፈሪ ድምፅ እያጓራ ወደ እነሱ ለሩጫ ገሰገሱ። ይህን ሲያዩ አዳኞቹ ተደናግጠው የያዙትን ነገር ሁሉ ጥለው ወደ መንደራቸው እየሮጡ ተመለሱ። በስተመጨረሻም አንበሳውና አይጧም የሕይወት ዘመን ጓደኛሞች ሆነው መኖር ቀጠሉ። ልጆችዬ ከዚህ ታሪክ ምን ተማራችሁ? እኔ መልካም ማድረግ ለራስ እንደሆነ ነው የተማርኩበት። ጥሩ ነገር መልሶ ይከፍለናል። በሌላ ታሪክ ሳምንት እስከምንገናኝ ድረስ ሰላም ሁኑልኝ። ቻው ቻው።